አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት የ110 ቆርቆሮ ኤል ሰርቪስ ማለት ነው። ላሜራውና የውስጥ መቃኑ ስንት ብር ፈጀ፣ እንደዚሁም ደግሞ ሳይዙ ስንት ነው የሚለውን ኢንሻአላህ ከኢብራሂም የምንሰማ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ ላለሁኝ። ቀጥታ ወደ ቪዲዮው ነው የምናልፈው። እሺ ኢብራሂም፣ እሺ እስኪ ገለጻ አድርግልን እንግዲህ ስለ 110 ቆርቆሮ ኤል ሰርቪስ ለምሳሌ ላላቸውም እንደዚሁም ለማሰራት ለሚፈልጉ ሰዎች ላሜራው ለምሳሌ መቃኑ ጋራ ስንት ብር ፈጀ፣ እንደዚሁም ደግሞ ላሜራውን ብቻ ስንት ፈጅቷል፣ እንደዚሁም ደግሞ መቃኑ የብቻ ስንት ፈጅቷል። ለምሳሌ በተናጠል ለማሰራት ለሚፈልግ ሰው አንድ ጊዜ ላሜራውን አስገጥሜ እንደዚሁም ደግሞ ቆይቼ መቃኑን አስገጥማለሁ ብለው ለሚያስቡ ሰዎች ያለውን ልዩነትም እንደዚሁም በአንድ ሲሆን ደግሞ የሚኖረውን ዲስካውንት አድርገህ እንድትነግራቸው ነው ማለት ነው። ያው ያለው ልዩነት አሁን እዚህ ላይ ለምሳሌ አሁን ስንት በስንት ነው፣ ይሄ ስንት በስንት ነው ለሚለው ነገር እቺ ከዚህ እስከዚህ 1 ሜትር ነች። 1 ሜትር ጎኑ ማለት ነው። 1 ሜትር እቺ ደግሞ ቁመቷ 2.7 ናት። እቺ 2.7 ናት። እቺ አጠቃላይ ማለት ነው። አጠቃላይ ያው ሌሎች በሮቹ አንድ አይነት ናቸው ሁሉም ማለት ነው። ፊት ለፊት ታነስ ትላለች እንጂ አንድ አይነት ናቸው። ሌላ የተለየ ነገር ቢኖር አሁን እዚህ ለምሳሌ አለ ተውስተ ዘብተንሳ ቶቶ ተግቢ ስለሚገባ ይሄን ማታ ሲገባ አይቆልፉብም። እዚህ ራስ ቁልፉን ተቆልፋለህ ወደ ውጭ ነው መቆለፍ ስፈልግ እንደገና እዚህኛዋ ተቆልፋለህ። አዲስ ቴክኖሎጂ ነው አለ። አዲስ ነው ይሄን ማለት አንዲ ተከፋች ስለሆነ ይሄን ግዴታ አሁን ቢዘጋብህ መውጫኛ አታጣ ማታ እዚህ ጋር ተቆልፋለህ ማለት ነው። ተቆልፋለህ ይሄን እንትን እስከሚሉ ተተነቃለህ ማለት ነው። በጣም አሪፍ ነው። እንደገና ከዚህ በታች ያው ዲዛይኑ የተለመደ ነው። አንድ ተከፋሽ መሆኑ ብቻ እንጂ ያው የተለመደ ነው። እዚች ላይ ብቻ ላይ የተያነ ነገር አለው እንጂ ማለት ነው። ሁሉም በሮች አላቸው። ይሄም እንደዛው ማለት ነው። እቺም እንደዛው ናት። እዚህ ጋር ትቆልፋለህ። ዋናውን ቁልፍ ስከፍት አንተ እዚህ ጋር ተጠቀማለህ ማለት ነው። አሪፍ ነው። መስኮቱም እንደዛው ማለት ነው። ይሄ ዝናብ የለውም እንደምታየው በረንዳው በዞ ወጨፎ ስለማያገኙ ዝናብ የለውም። እቺ ተከፋሽ ናት። ተከፋሽ ናት። መስተዋት የምትገጠመው ያች ናት። እቺ አየር ታስገባለች ማለት ነው። ይሄ ደግሞ ፍሬንቻው ነው። እዚህ ጋር ስንመጣ ፍሬንቻው ነው። ይሄን ማሻአላህ ፍሬንቹ ነው። ይሄን ቁመቱ እኩል ቢሆንም ጎኑ 2.10 ነው። ይዘ 2.10 ጎኑ ማለት ነው። ጎኑ ቁመቱ ያው 2.7 ነው። እኩል ነው የዚህ ማለት ነው። መስኮት አለው እንደዛው ተከፋች አለው። እሷን የምትገጠሚያችኛው ናት። እሱኛው አየር ማስገቢያ ያው አየር ይገባል። በዚህ ክፍት ነው የምትሆነው ይቺ ኋላም ቢሆን ማለት ነው። ይሄን አሁን ሳሎን ነው የሚባለው። ይሄ ሳሎን ነው። እዚህም ጋር ስንመጣ ልክ እንደዛው ማለት ነው። እንደዛው ይሄንም በጣም አሪፍ ነው። ይሄንን የወድጄዋለሁ። ስትወጣ እንዲያርገህ ትቆልፋለህ። ስትገባ ደግሞ አድርገህ ትዘጋለህ። ከዛ በኋላ ማንም እንትን የሚልብህ የለም ማለት ነው። ያ ወደዚህ ስንመጣ ያው ይቺ ናት ጎኗ ትንሽ አነስ የምትለው ቁመቷ እኩል እኮ ነው። ጎኗ ትንሽ አነስ ትላለች። ይቺ 80 ምናምን አካባቢ ናት እዚች ማለት ነው። እቺም ልክ እንደዛው ናት። ማሻአላህ። አሁን እስኪ ወደ በዛኛው ላሜራው መስኮት አለች። አንድ መስኮት አለን በዚህ በግቢ እዚህ አንድ መስኮት አለ። እዚህ ጋር ስንመጣ እሷ የምትገጠመው እሷ ናት። ይሄ ዝናብ እንግዲህ ያው እንግዲህ የሚያወጥ ነገር ስለሆነ እቺ ዝናቡ ያላት በዚህ በተጓሮ ምናልባት ወጨፎ ስለሆነ ያኛው በረንዳው ስለሚመክት ማለት ነው። ያ በረንዳው ወጨፎ ያለው እቺ በዚህ መልኩ እንደዚህ ብላ መስተዋቷ እዚህ ነው የሚገጠመው። ከዚህ በኩል ይሄን አይገናኝም ማለት ነው ወጨፎ ጋር
እሺ አሁን ላሜራው ስንት ብር ነው የፈጀው? ቋሚውን ያሳያችሁ የበረንዳውን አይሽ ይሄ በረንዳው ቋሚ ነው። ይሄ በረንዳው ቋሚ ነው። ባለ 80 ይባላል። ይሄን ባለ 80 አንዳንድ ቋሚ ማለት ነው። የበምን ዲዛይን መልኩ ይሄን ባለ 80 ብቻውን አንዳንድ የሚቆም ይሄ ማለት ነው። የዚህ ስንት ቋሚ ነው ያለው? አምስት ቋሚ ማለት ነው። በዛና በዚህ ሸብካለው ወደ ዘመንት እንዳይ ነው። ያቺና ያቺ ማለት ነው። ማሻአላህ። አሁን ዋጋው ስንት ነው የላሜራው? ዋጋ እዚህ 135,000 ብር ማለት ነው። የላሜራው ብቻ 135,000። ስለዚህ በአሁን ባለው ወቅት ማሰራት የሚፈልግ ሰው 110 ቆርቆሮ ኤል ሰርቪስ ላለው ሰው በ135,000 ብር ማሰራት የሚችሉ ይሆናል ማለት ነው። መቃኑስ መቃኑ እንግዲህ ባለፈው ልክ ቪዲዮ በሰራ ነው አይነት መሰረት ተረጭቷል። ቀለሙ ማለት ነው በጣም ነው የሚያምረውም እንደዚሁም ደግሞ ይጠብቀዋል ማለት ነው። ጥንክርና ምንድነው ማለት ነው። ስንት መቃን ነው ይዛው ነው በጠቅላላ? አራት መቃን እዛ እንዲህ የምታዩት ሶስቶቹ ታችኛው ክላስ አንዲት አለኝ። አራት ናቸው እነዚህ። አራት መቃን ጠቅላላ አለው ማለት ነው። ይሄ አራት መቃን አለ እነዚህ። ማሻአላህ። ስለዚህ አሁን መቃኑ ሳይ ብቻው ስንት ብር ነው? መቃኑ የዚህ 13,000 ነው። መቃኑ 13,000 የብቻው ማለት ነው። እዚህ ላይ ባለፈውም እንትን ብለናቸዋል። ላሜራው ጋር ሲሆን ከሆነ አሁን ይሄ ብቻ ቢሆን 15,000 2,000 ብር ዲስካውንት አለው ማለት ነው ላሜራው ጋር የሆነ ጊዜ። ስለዚህ አሁን ጠቅላላ ላሜራውም መቃኑም 148,000 ብር ፈጅቷል ማለት ነው። ስለዚህ በ148,000 ብር 110 ቆርቆሮ ኤል ሰርቪስ ለሰራ ሰው በ148,000 ብር ማሰራት የሚችሉ ይሆናል ማለት ነው። ይሄ እንግዲህ አሁን ያለበት ወቅት ዋጋው ነው። ለምሳሌ ዛሬ 2 ወር 3 ወር አድሮ የዋጋው ጭማሪ መቼም የኑሮ ውድነቱ እየታወቀ ነው። የሚጨምረው ነገር ይኖራል። በዚህ እኮ ይቀጥላል ማለት እንኳን በወር አይደለም በቀን ብዙ ነገር ጭማሪ ያለው። ግን እዚህ ላይ አሁን ይሄ የተለቀቀበትን ቀንና የሚያውበትን ሰዓት እንዲህ ባያረጉት ብዙ ደንበኛ አሁን ሚያዝያ 18 ነው ዛሬ ሚያዝያ 18 ነው 2017። ስለዚህ ሚያዝያ 18 2017 የተሰራ ቪዲዮ ስለሆነ የዛሬ አመት አይታችሁት ለምሳሌ በዚህ ዋጋ የሚጠይቁ ስላሉ በኮሜንት ለምሳሌ ዛሬ አመት የዛሬ 2 አመት የተሰራውን ቪዲዮ አይቶ በዛ እንዴ ብላ ቪዲዮ ሰርተ የለም እንዴ ይላሉ። ስለዚህ ራሱ አንዱ በዚህ አጋጣሚ እንዲህ ያለ ቦታ ይሄን ያህል ብለህ ስታስተዋውቅ አይተናል የሚለው እንደገና አሁን ለምን ጨመርክ የሚባያ ወቅታችን ሆኖ ለምሳሌ ይሄንን ቤት እኔ ዛሬ ተባብዬ ከሆነ እቃ ማስገባት ያለብኝ መቼ ነው? ወይ ዛሬ ነው ወይ ነገ ነው ስለሚጨምር ማለት ነው። ስለዚህ በዚህ አጋጣሚ እንደዚህ አይነቱ ነገር መረዳት ግድ ይላቸዋል ደንበኞቻችን። ማሻአላህ ቤቱም እንግዲህ እንደምታዩት በጣም ነው የሚያምረው። ረጅም ነው። ረጅም ቤት በጣም ደስ ይላል። ቤት ረዘም ሲል ነው አሁን የተመራርጎ ተገራርፎ ነው የሚያምረው። ኢንሻአላህ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል ማለት ነው። ኢብራሂም ነው ስልክ ቁጥሩን አስቀምጣለሁ እንደተለመደው በታማኝነት ወስዱ እንደዚህ ፏ አድርጎ የሚገጥምላችሁ ይሆናል ማለት ነው። የቻናሌ ቤተሰብም እንግዲህ በዚሁ አጋጣሚ ቪዲዮውን አይታ ነው ኢብራሂምን ያዘዘችው አይደለም? እሷ ቪዲዮውን ስላየች ቪዲዮውን አይታ ቤተሰብ ጋር አገናኝታው እዚሁ ይላና ላሜራውን ለመቅጠም በቅቷል ማለት ነው ኢብራሂምም። ስለዚህ በታማኝነት የትም ቦታ ማለት ነው የትም ቦታ ላይ ወሎ ውስጥ ላለ አካባቢ ለሁሉም ቦታ ደግሞ ኢንሻአላህ ሀገራችን ሰላም ሲሆን ደግሞ ከሁሉም ውጭ ወጣ ብሎ ሌላ የቻናሌ ቤተሰቦችንም የሚገጥምላችሁ ይሆናል ማለት ነው። ሀገራችንን አላህ ሰላም እንዲያደርገው ዱአ እያደረጋችሁ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል ማለት ነው። ቪዲዮውን ከማብቃታችን በፊት ወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።